ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዴቪድ ሊች በሰጠው አስተያየት ሊቨርፑሎች ሚንቴን ማስፈረም አለባቸው እያለን ይገኛል። ሮማዎችም መሐመድ ሳላህን መልሶ ለማስፈረም ፍላጎት እንዳላቸውም ተዘግቧል። እንደዚሁም ሁለት ተጫዋቾችን በተመለከተም አፕዴት ይኖረናል። የትናንትናው ጨዋታንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ በትራንስፈር አፕዴት ነው የምንጀምረው። እንደሚታወቀው ከጥቂት ቀናቶች በፊት ዘሜል ይዞት በወጣው መረጃ መሰረት ሊቨርፑሎች ሜክሲኮውን የ17 ዓመት ወጣት ተጫዋች ጂልቤርቶ ሞራን ለማስፈረም ፍላጎት እንዳላቸው ሲዘገብ ነበረ። አሁን ላይ ከሜክሲኮ በወጡ መረጃዎች መሰረትም ይሄ ፍላጎታቸው በጣም እንደጨመረ እንደዚሁም ደግሞ የውል ማፍረሻውንም ለመክፈል እንደተዘጋጁ ነው እየተነገረ የሚገኘው። በተለይ አዝቴካ ፒውብላ ባወጣው መረጃ መሰረት ሊቨርፑሎች የ17 ሚሊዮን ፓውንድ ጥያቄ እንዳቀረቡ ነው እየተናገረ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም። ሌላኛው የፕሪሚየር ሊግ ተቀናቃኝ ክለብ የሆነው አርሰናልም ይህንን ተጫዋች ለማስፈረም ከሊቨርፑል የተሻለ የ18 ሚሊዮን ፓውንድ ጥያቄ እንዳቀረቡ ነው እየተናገረ የሚገኘው። ከዚህ በተጨማሪም ኤል ዩኒቨርሳል የተባለው የስፔን ጋዜጣ እንደተናገረው ከሆነ ሊቨርፑልና አርሰናል እስካሁን ድረስ ምንም አይነት ጥያቄ አላቀረቡም። ነገር ግን ደግሞ በቅርቡ የውል ማፍረሻውን ለመክፈል እንደተዘጋጁ እየተናገረ ይገኛል። እናም ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው በእነዚህ ዘገቦች መመልከት እንችላለን። በተለይ ደግሞ በዓለም ዋንጫ ላይ ገና በ17 ዓመቱ የሜክሲኮ ብሔራዊ ቡድንን ወክሎ በሁለት ጨዋታዎች ላይ በቋሚነት መጀመር ችሏል። እንደዚሁም ደግሞ በሌሎቹ ጨዋታዎች ላይ ደግሞ ተቀይሮ ሲገባም የተመለከትነው ተጫዋች ነው። በእነዚህ ጨዋታዎችም በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነውና በዚህ ምክንያትም ሊቨርፑሎች እንደዚሁም ደግሞ አርሰናል ከዛ በተጨማሪ ማንቸስተር ዩናይትድ፣ ሪያል ማድሪዶችም እዚህ ተጫዋች ላይ ፍላጎት እንዳላቸው እየተዘገበ የሚገኘው። በቅርቡም ሊቨርፑሎች የውል ማፍረሻውን ከፍለው ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ እንደሚችሉ ነው እየተነገረ የሚገኘው። ከጂልቤርቶ ሞራ በተጨማሪም ግን ሊቨርፑሎች የማንቸስተር ሲቲ ተጫዋች የሆነውን የ16 ዓመቱን ዣቪር ፓርከርን ለማስፈረም ፍላጎት እንደነበራቸው ከዚህ ቀደም በወጡ ዘገቦች መመልከት ችለናል። አሁን ላይ ቲምቶክ ይዞት በወጣው መረጃ መሰረት ከሆነ ደግሞ ሊቨርፑሎች ለተጫዋቹ ፕሮፖዛል አቅርቦለታል ነው እያለን የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች ለማስፈረም ፍላጎት ያላቸው። ከፕሪሚየር ሊግ ብቻ እንኳን ማንቸስተር ዩናይትዶች፣ አርሰናል፣ ቼልሲ፣ ስፐርስም ይህንን ተጫዋች ለማስፈረም ፍላጎት አላቸው። ከዚህ በተጨማሪም የቡንደስሊጋ ክለብ የሆኑት ባየር ሙኒክ፣ ዶርትመንድ እንደዚሁም ደግሞ አርቢ ሌፕዚንጎችም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ከነዚህ ክለቦች በተጨማሪም ግን ማንቸስተር ሲቲዎችም ይህንን ተጫዋች ለማቆየት እንቅስቃሴ እያደረጉ ነው የሚገኙት። ነገር ግን እስካሁን ድረስ ተጫዋቹ በማንቸስተር ሲቲ የሚያቆየውን ኮንትራት አልፈረመም እና በዚህ ምክንያትም የተለያዩ ክለቦች ይህንን ተጫዋች ከማንቸስተር ሲቲ ለመውሰድ ከፍተኛ እንቅስቃሴ እያደረጉ ነው የሚገኙት። ከነዚህ መካከል ደግሞ ሊቨርፑሎች ቀዳሚ ስፍራ ላይ የተቀመጡ ናቸው። ከተጫዋቹ ጋርም ግንኙነት አድርጓል። እንደዚሁም ለተጫዋቹም ፕሮፖዛል አቅርቧል። ይህንን ፕሮፖዛል ይቀበላሉ አብረን የምንመለከት ይሆናል። ነገር ግን ከሌሎች ክለቦች በተሻለ መልኩ ሊቨርፑሎች የተሻለ የሚባል እንቅስቃሴ እንዳደረጉ ቲምቶክ በዘገባው ተናግሯል። በመቀጠልም ትናንትና ምሽት ላይ የተደረገውን የ16ቱ የጥሎ ማለፍ ጨዋታ ነው የምንመለከተው። ትናንትና ምሽት 1 ሰዓት ላይ በጀመረው የአርጀንቲናና የግብጽ ጨዋታ አርጀንቲና 3-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፏን አረጋግጣለች። በዚህ ጨዋታ ላይ የሊቨርፑል ተጫዋች ሆኖ አሌክሲስ ማካሊስተር እንደዚሁም የቀድሞ የሊቨርፑል ተጫዋች ሆኖ መሐመድ ሳላህ ተገናኝተው ነበረ። ጨዋታውን ግን አሌክሲስ ማካሊስተር አሸንፎ ሊወጣ ችሏል። በእርግጥ በጨዋታው ላይ የግብጽ ብሔራዊ ቡድን 2-0 መምራት ችሎ ነበር። ነገር ግን መጨረሻ ደቂቃዎች ላይ በተቆጠሩ 3 ግቦች የአርጀንቲና ብሔራዊ ቡድን ወደ ቀጣይ ዙር ሊያልፍ ችሏል። በዚህ ጨዋታ ላይ እንግዲህ በጣም ብዙ መነሳት ያለባቸው ነጥቦች አሉ። ብዙ አወዛጋቢ ነገሮችም ሲከሰቱ መመልከት ችለናል። በዚህ ዙሪያ እንግዲህ በሁለተኛው ቻናላችን ላይ በደንብ የምናወራበት ይሆናል። ነገር ግን እንዳጠቃላይ ግን አርጀንቲና 3-2 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ ማለፍ ችላለች። በሩብ ፍጻሜውም የስዊዘርላንድን ቡድን የምትገጥም ይሆናል። የግብጽ ብሔራዊ ቡድንና መሐመድ ሳላህን ካነሳን አይቀር ዘዴሊ ሜል ይዞት የወጣውን ዘገባ ነው በመቀጠል የምንመለከተው። በዘገባው መሰረት የቀድሞ የመሐመድ ሳላህና የጣሊያን ሴሪኤ ክለብ የሆነው ሮማ መሐመድ ሳላህን መልሶ ለማስፈረም ከፍተኛ ፍላጎት ነበራቸው። ነገር ግን በፋይናንሻል ምክንያት ይህንን ፍላጎታቸውን ትተውታል እያለን ይገኛል። በተለይ ደግሞ በሊቨርፑል በነበረው ቆይታ በጣም ከፍተኛ ተከፋይ የሚባል ተጫዋች ነው የነበረው። በተለይ ደግሞ አዲሱን ኮንትራት ካራዘመ በኋላ ከ350 ሺህ ፓውንድ በላይ ነው በሳምንት የሚከፈለው። ኦልሞስት ወደ 400 ሺህ ፓውንድ ይከፈለዋል ነው የሚባለውና ይህንን ገንዘብ የመክፈል አቅም ስለሌላቸው ነው ይህንን ዝውውር የተዉት ነው እየተባለ የሚገኘው። ከሮማ በተጨማሪም ጁቬንቱሶችም መሐመድ ሳላህን ለማስፈረም ፍላጎት ነበራቸው። እነሱም ግን በተመሳሳይ
ላይ በፋይናንሻል ምክንያት ይህንን ፍላጎታቸውን ትተውታል ነው እየተባለ የሚገኘው። በዚህ ሰዓት ላይ እንግዲህ የአሜሪካና የሳውዲ ክለቦች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳሳዩ ነው እየተነገረ የሚገኘው። ትናንትናም ከዓለም ዋንጫው መሰናበታቸውን ተከትሎ በቅርብ ጊዜያቶች ቀጣይ መዳረሻውን ይናገራል ተብሎ ይጠበቃል። አሁን ላይ ያለው ግምት መሐመድ ሳላ ወደ ሳውዲ ፕሮ ሊግ ያመራል ተብሎ ነው። በተለይ ደግሞ ከዚህ ቀደም በወጡት ዘገባዎች መሰረት አንድ የሳውዲ ክለብ ለዚህ ተጫዋች በጣም ከፍተኛ የሚባል ደሞዝ እንዳቀረቡለት ነው እየተነገረ የነበረውና ምናልባትም በዛም ምክንያት ወደ ሳውዲ ሊግ ሊያመራ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ከዚህ በተጨማሪም ግን ከዚህ ቀደም ሲነገር እንደነበረው ሳውዲዎቹም መሐመድ ሳላህን የሊጋቸው ምልክት ማድረግ ይፈልጋሉ። በተለይ አሁን ላይ የሊጋቸው ምልክት ክርስቲያኖ ሮናልዶ ነው። ነገር ግን ክርስቲያኖ ሮናልዶ ከዚህ በኋላ ብዙ ዓመት ይጫወታል ተብሎ አይጠበቅም። ምናልባት ማክሲመም 2 ዓመት ሊጫወት ይችላል። ከዛ በላይ ግን በእግር ኳሱ ላይ ይቆያል ተብሎ አይጠበቅም እና እሱ ሲወጣ ደግሞ ለሳውዲ ሊግ አንድ ሰው ምልክት ሊሆን ያስፈልጋል። እናም ቀጣይ ምልክታቸው እንዲሆን የሚፈልጉት ደግሞ መሐመድ ሳላ እንደሆነ ነው እየተነገረ የሚገኙና በዚህ ምክንያትም ይህንን ተጫዋች ወደ ሳውዲ ፕሮ ሊግ ለመውሰድ ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ለዚህም ደግሞ ለተጫዋቹም በጣም ከፍተኛ ደሞዝም ለመክፈልም ዝግጁ እንደሆኑ ነው እየተናገሩ የሚገኙትና ምናልባትም በቀጣይ የመሐመድ ሳላ መዳረሻ ሳውዲ ፕሮ ሊግ ሊሆን የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። በመቀጠልም ዴቪድ ሊች የሰጠውን አስተያየት ነው የምንመለከተው። በቅርቡ ከአንፊልድ ኢንዴክስ ጋር ባደረገው ቆይታ በሰጠው አስተያየት ሊቨርፑሎች በዚህ የክረምት ዝውውር መስኮት የክንፍ አጥቂዎችን ለማምጣት ከፍተኛ ፍላጎት እያሳዩ ነው የሚገኙት። ከዚህ በኋላ ቢያንስ አንድ ተጫዋችን ያመጣሉ ተብሎ ይጠበቃል። እንደሚታወቀው ቪክተር ሙኒየዝን ወደ ክለቡ ቀላቅሏል። ከሱ በተጨማሪም ግን 1 ወይም 2 ተጫዋቾችን ያመጣሉ ተብሎ ይጠበቃል። በተለይ ደግሞ በዋነኝነት በቀኝ ክንፍ በኩል መጮት የሚችል ተጫዋችን ለማምጣት ነው ከፍተኛ ፍላጎት ያላቸው እና በዛ ምክንያትም የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። እንደሚታወቀው ከዚህ ቀደም ዋነኛው ኢላማቸው የነበረው ያንዲ አሜንዴ ነው። ነገር ግን እሱ ወደ ፒኤስጂ ለማቅናት በመምረጡ ምክንያት ሊቨርፑሎች ያንን የዝውውር ሂደት አሁን ላይ ትተውታል። በሱ ምትክም አሁን ላይ ሙሉ ለሙሉ ትኩረታቸውን ወደ ብራድሊ ባርኮላ እንዳዞሩ ነው እየተነገረ የሚገኘው እና እሱን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ነገር ግን የእሱ የማይሳካ ከሆነ ብራድሊ ባርኮላን ማምጣት የማይችሉ ከሆነ ግን በሱ ምትክ ሌሎች 3 ተጫዋቾችን እንደ አማራጭ ይዟል። እነዚህም ደግሞ ፈርናንዴስ፣ ፓርዶ፣ ኤልማላ እንደዚሁም ደግሞ ያኩቡ ሚንቴ ናቸው እና ከነዚህ 3 ተጫዋቾች እንደኔ ያኩቡ ሚንቴን ቢያስፈርሙት የተሻለ ውሳኔ ነው ብዬ አስባለሁ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት 3ቱን ተጫዋቾች ስንመለከት በተለይ ደግሞ በጎል አስተዋጽኦ ከተመለከትን ያኩቡ ሚንቴ በጣም ዝቅተኛ የሚባል የጎል አስተዋጽኦ ነው በ2025/26 የውድድር ዘመን ማስመዝገብ የቻለው እና በዚህ ምክንያት ምናልባትም ሰዎች ይህንን ተጫዋች ብዙም ሬት ላይ ያደርጉት ይችላሉ። ወደ ሊቨርፑል ባይመጣ ይሻላል ሊሉ ይችላሉ። ነገር ግን ከጎልና ከአሲስት ውጭ ያሉትን እንቅስቃሴዎችን ብንመለከት ከሁለቱ ተጫዋቾች አንጻር ያኩቡ ሚንቴ ለሊቨርፑል የጨዋታ ስታይል በጣም የሚመች ነው ብዬ አስባለሁ። በተለይ ከብራይተን ጋር ሲጫወት የነበረ ተጫዋች በመሆኑ ምክንያት የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ከዛ በተጨማሪም የግራ እግር ተጫዋች ነው። በቀኝ ክንፍ በኩል መጮት የሚችል የግራ እግር ተጫዋች ነው። ካስፈለገም ግን በግራ ክንፍ ወጥቶ መጮት የሚችል ተጫዋች ነው። በጣም ፈጣን የሚባልም ተጫዋችም ጭምር ስለሆነ ከሌሎቹ ተጫዋቾች አንጻር ያኩቡ ሚንቴ ለሊቨርፑል የጨዋታ ስታይል ለአንዶኒ ኢራኦላ የጨዋታ ስታይል የሚመች ተጫዋች ነው ብዬ አስባለሁ የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት ቅድም እንዳልኳችሁ በተጠናቀቀው የ2025/26 የውድድር ዘመን በብራይተን ቤት ምርጥ የሚባልን ጊዜን አላሳለፈም። ለዚህም ደግሞ ተጫዋቹ ብቻ አይደለም መጠየቅ ያለበት፣ የብራይተን የጨዋታ ስታይል መጠየቅ መቻል አለበት። ምክንያቱም ብራይተኖች ሚንቴን በጣም ዋይድ ሆኖ እንዲጫወት ወይም ደግሞ ጠርዙን ታኮ እንዲጫወት ነበረ ሲያደርጉ የነበሩት እንጂ ወደ ጎል ቅርብ ሆኖ እንዲጫወት አላደረጉትም። በዛ ምክንያትም ብዙ የጎል አስተዋጽኦ ማድረግ ያልቻለ ተጫዋች ነው። ወደ ሊቨርፑል ቢመጣ ግን ይሄ ነገር ሊስተካከል የሚችልበት እድል አለ። ገና 21 ዓመት መሆኑን ተከትሎ በአንዶኒ ኢራኦላ ስር የተሻለ ተጫዋች ሊሆን የሚችልበት እድል አለ። ከዛ በተጨማሪ ግን ከማጥቃት እንቅስቃሴው በተጨማሪ በመከላከልም ረገድ በጣም ጥሩ ተጫዋች ነው። በጣም የሚሯሯጥ ተጫዋች ነው። ወደኋላ እየተመለሰ ተከላካዮችን ሲያግዝ የተመለከትነው ተጫዋች ነው። የማይደክመው ተጫዋች ነው። ሙሉ 90 ደቂቃ የሚሯሯጥ ተጫዋች ነውና ማጥቃቱ ላይ ተጽዕኖ ከመፍጠር በተጨማሪ በመከላከል ደረጃም ቡድኑን በደንብ ማገዝ የሚችል ተጫዋች ነው። እናም በአጠቃላይ ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ቀዳሚ ምርጫዎቻቸው የሆኑት ያንዲ አሜንዴንንና ብራድሊ ባርኮላን ማስፈረም የማይችሉ ከሆነ ያኩቡ ሚንቴን ለማስፈረም እንቅስቃሴ ማድረግ መቻል አለባቸው። ጥሩ አማራጭ ነው፣ ሊያስፈርሙትም ይገባል የሚል አስተያየቱን ሰጥቷል። ያኩቡ ሚንቴ እንግዲህ ወደ
ብራይተን መዘዋወር የቻለው 2024 የክረምቱ የዝውውር መስኮት ላይ ነበረ። በብራይተን ቤትም ለ2 ዓመት መቆየት ይችላል። በመጀመሪያ ዓመቱ 37 ጨዋታዎችን ለብራይተን አድርጎ በሁሉም ውድድሮች 7 ግብና 5 አሲስት ማስመዝገብ ሲችል በተጠናቀቀው የ2025/26 የውድድር ዘመን 36 ጨዋታዎችን አድርጎ 3 ግብና 4 አሲስት ማስመዝገብ የቻለ ተጫዋች ነው። በአጠቃላይም በሲዝኑ ባሳየው እንቅስቃሴም 7 ነጥብ ሬቲንግ የተሰጠው ተጫዋች ጭምር ነው። ዴቪድ ሊች እንዳለው ሚንቴ የራሱ የሆነ ኳሊቲ ያለው ተጫዋች ነው። የግራ እግር ተጫዋች ሆኖ ነገር ግን ደግሞ በሁለቱም ክንፍ በኩል በቀኝም በግራ ክንፍ መጫወት ይችላል። በዋነኝነት በቀኝ ክንፍ ነው የሚጫወተው። ነገር ግን ደግሞ ካስፈለገም በግራ ክንፍ በኩል መጫወት የሚችል ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። ጎሎችንም ብዙ ባይሆንም ሲያስቆጠር ተመልክተናል። እድሎችንም መፍጠር የሚችል ተጫዋች ነው። በተለይ ደግሞ ድሪብል በማድረግም በጣም አስደናቂ የሚባል ተጫዋች ነው። በተጠናቀቀው ሲዝን በየጨዋታው 2.44 የተሳኩ ድሪብሎችን ሲያደርግ የተመለከት ነው ተጫዋች ነው። የአንድ ለአንድ ግንኙነቶችንም በማሸነፍም በጣም ጥሩ የሚባል ተጫዋችም ጭምር ነውና ወደ ሊቨርፑል ቢመጣ ሊቨርፑልን ሊጠቅም የሚያስችለው ጥሩ ኳሊቲዎች አሉት። ነገር ግን ደግሞ ከብራይተን ወደ ሊቨርፑል መምጣት በጣም ሰፊ ርቀት አለው በሁለቱ ክለቦች መካከልና በብራይተን የሚደርስበት ጫናና በሊቨርፑል የሚደርስበት ጫና ተመሳሳይ የሚባል አይደለም። ሊቨርፑል ላይ በጣም ከፍተኛ የሚባል ጫና ይበዛበታል እና ያንን መቋቋም ይችላሉ። ከትንሽ ክለብ ወደ ትልቅ ክለብ ሲኬድስ ያሉትን ነገሮች እንዳለ መቋቋም ይችላሉ። ወደ ሊቨርፑል መጥቶስ ምርጥ ብቃቱን ማሳየት ይችላሉ የሚለው በጣም ትልቅ ጥያቄ ነው። እናም ሊቨርፑሎች በቅድሚያ ብራድሊ ባርኮላን ለማስፈረም እንቅስቃሴ ማድረግ አለባቸው። እሱን ካስፈረሙት በኋላ ለሱ ተቀያሪ እንዲሆን ያኩብ ሚንቴን ቢያስፈርሙት ያን ያህል መጥፎ የሚባል አይደለም። ምክንያቱም በጣም ጥሩ የሚባል ተጫዋች ነው። በፕሪሚየር ሊግ ልምድ አለው። ተቀይሮ እየገባም ተጽዕኖ መፍጠር የሚችል ተጫዋች መሆን ይችላል። ነገር ግን አሁንም ይሄ ተጫዋች በቀዳሚ ምርጫነት ወደ ሊቨርፑል መምጣት አለበት ብዬ አላስብም። ዴቪድ ሊች ግን ሊቨርፑሎች ሌሎቹ አማራጮች የማያገኙ ከሆነ ይህንን ተጫዋች ማስፈረም አለባቸው እያለን ይገኛል። በዚህ ዴቪድ ሊች በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ ዲስክሪፕሽን ላይ እና በኮሜንት ሴክሽን ስር ላይ በተቀመጡት ሊንኮች ደግሞ የቴሌግራም እና የኢንስታግራም ቻናላችንን ፎሎ እንድታደርጉት በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ ቸር ያቆየን።